ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ስለ መንጋጋ መገጣጠሚያ ህመም በተለይ ደግሞ ብሮክሲዝም ብለን የምንጠራው ወይም ደግሞ ጥርስን መፍጨት ምን አይነት ችግሮች አሉት፣ እንደዚሁም ደግሞ የመንጋጋ መገጣጠሚያ ህመም ከዚህ ጋር ተያይዞ ሲከሰት መደረግ የሚችሉ ወይም ደግሞ መደረግ ያለባቸው ቤት ውስጥ ጥንቃቄዎች ምንድናቸው፣ እንደዚሁም ደግሞ መቼ ህክምና ያስፈልገዋል፣ በዚህ ዝግጅት እንነጋገራለን። አንድ ሰው የመንጋጋ መገጣጠሚያ ህመም በተለያየ ምክንያት ሊከሰትበት ይችላል። በዚህ ዝግጅት የምናየው ብሮክሲዝም ብለን የምንጠራ ወይም ደግሞ ጥርስን ማፋጨት እንደ ምክንያት ሲሆን መደረግ ያለባቸው ነገሮች ምንድናቸው፣ ምልክቶቹ ምንድናቸው፣ እንደዚህ ውስጥ ደግሞ የመንጋጋ መገጣጠሚያ ህመም ታካሚ ወይም ደግሞ ችግሩ ያለበት ሰው መቼ ነው ወደ ህክምና ቦታ መሄድ ያለበት የሚለውን በዚህ ዝግጅት እናያለን። የመንጋጋ መገጣጠሚያ ህመም በዓለማችን በተለይ ሴቶች እንደዚሁም ደግሞ ጥርሳቸው በተለይ የኋለኛው ወይም ደግሞ የማያኘኪያ ጥርስ የጎደላቸው ሰዎች እንደዚሁም ደግሞ እድሜያቸው የገፋ ሰዎች እንደዚሁም ሴትና መካከለኛ እድሜ ላይ የሚገኙ ሰዎች ሊያጋጥማቸው ይችላል። በተለይ ደግሞ የመንጋጋ መገጣጠሚያ ህመም ከብሮክሲዝም ጋር ወይም ደግሞ ጥርስን ከመፍጨት ጋር ሲገናኝ ሌሎች ችግሮች ይዞ የሚመጣውም አለ። የመንጋጋ መገጣጠሚያ አንድ ሰው አለው ለማለት የሚታዩ ምልክቶች አሉ። እነዚህ ምልክቶች ለምሳሌ በጆሮ አካባቢ የድምፅ ወይም ደግሞ ሲታኘክ ቋ ሚል ድምፅ አይነት መሰማት፣ እንደዚሁም ደግሞ አፋችሁን ስትከፍቱ ለመክፈት የመከልከል ስሜት መኖር፣ በተለይ ደግሞ አፍ ለመክፈት ስትሞክሩ የህመም ስሜት መኖር፣ እንደዚሁም ደግሞ ድምፅ በጆሮአችሁ አካባቢ የሚፈጠር ከሆነ፣ እንደዚሁም ደግሞ በመንጋጋ መገጣጠሚያችሁ ዙሪያ በተለይ የህመም ስሜት ወደ አንገታችሁ የሚሄድ እንደዚሁም ደግሞ ወደ ቴምፕል ወይም ደግሞ የፊታችሁ የጎን ክፍል አካባቢ የሚሄድ የህመም ስሜት መኖር የመንጋጋ መገጣጠሚያ ህመም እንዳለ ጠቋሚ ነው። በተለይ ደግሞ ይሄ ህመም ከጥርስ ማፋጨት ጋር ሲገናኝ ወይም ደግሞ ምክንያቱ የጥርስ ማፋጨት ሲኖር ሌሎች ጥርስ ላይ የምናያቸው ምልክቶችም አብረው ይኖራሉ። ለምሳሌ እነዚህ የመንጋጋ መገጣጠሚያ ህመም ያላቸው ሰዎች ጥርሳቸውን ከማፋጨት ጋር በተገናኘ ማለት ነው ጥርሳቸው ሌሊት ማፋጨት፣ እንደዚሁም ደግሞ በቀን ጥርሳቸውን ነክሰው መቀመጥ ሊኖር ይችላል። ለምሳሌ አንድ ሰው ራሱን ወይም ደግሞ ኮንሽስ ሲሆን ድንገት ጥርሱን ነክሶ ማግኘት፣ በተለይ ይሄ ምልክት የሚታየው ጠዋት ሰዎች ከእንቅልፋቸው ሲነቁ ጥርሳቸውን ነክሰው ስለሚያድሩ ወይም ደግሞ በጣም ተጭነው ስለሚያድሩ በጆሮአቸው በመንጋጋቸው አካባቢ እንደዚሁም ደግሞ በጥርሳቸው አካባቢ የህመም ስሜት እንደዚሁም ደግሞ ለማኘክ ጉልበት የማጣት ስሜት ይኖራል። በተለይ ደግሞ በመንጋጋ መገጣጠሚያ ዙሪያ እንደዚሁም ደግሞ በመንጋጋ ዙሪያ አካባቢ ድካም አይነት ስሜት መኖር እነዚህ ሰዎች ማታ ማታ ጥርሳቸውን እያፋጩ ወይም ደግሞ ጥርሳቸውን እያምታቱ ወይም ደግሞ እያኘኩ እንደሚያድሩ ጠቋሚ ነው። አንድ ሰው የመንጋጋ መገጣጠሚያ ህመም በተለይ ደግሞ ጥርስን ከማፋጨት ጋር ሲኖር የጥርስ የመርገጫ ክፍል ወይም ደግሞ ኦክሉዛል ሰርፈስ ብለን የምንጠራው የጥርስ ክፍል የማለቅ ወይም ደግሞ ጎድጓዳ እንዲሁም ደግሞ በጣም ሻርፕ ወይም ደግሞ የሚቆርጡ ነገሮች የጥርሱ ሰርፈስ ላይ መታየት፣ እንደዚሁም ደግሞ የድድ መሸሽ፣ እንደዚሁም ደግሞ የጥርስ ሴንሲቲቭ መሆን ወይም ደግሞ ጥርስ አካባቢ ላይ በተለይ ቀዝቃዛ፣ ትኩስ እንደዚሁም ደግሞ ንፋስ ነገር ሲነካ የሴንሲቲቭ የመሆን ስሜት አብሮ ሊኖር ይችላል። እንደዚሁም ደግሞ እነዚህ ሰዎች ቅድም እንዳልኳችሁ ጥርሳቸውን የማፋጨት ወይም ደግሞ ማታ ማታ ጥርሳቸውን የመፍጨት ባህሪ ስለሚኖራቸው የመንጋጋ መገጣጠሚያ ዙሪያ ህመም፣ ድካም እንደዚሁም ደግሞ አፋቸውን ለመክፈት ሊያስቸግራቸው ይችላል። እንደዚህ አይነት ችግሮች ሲከሰቱ ሰዎች ማድረግ ያለባቸው ነገር ምንድነው ለሚለው እንደዚህ አይነት ችግሮች ካሉ ወደ ህክምና ቦታ መምጣት ያስፈልጋል። እነዚህ ችግሮች መዳን መስተካከል የሚችሉ ናቸው። እንደዚሁም ደግሞ ሌሎች ተጨማሪ ጉዳቶች እንዳይደርሱ ማስተካከል የሚቻልባቸው መንገዶች አሉ። ብዙ ሰዎች እንደዚህ ጥርሳቸውን የሚያፋጩ ሰዎች ማለት ነው ወደ ህክምና ቦታ መምጣት አይፈልጉም። እንደዚሁም ደግሞ በቤተሰብ ያሉ መረዳቶች በጣም አደገኛ ናቸው። ብዙ ጊዜ ምናልባት ቡዳ በልቶት ነው እንደዚህ አይነት ነገሮች የሚባሉ ነገሮች አሉ ከዛ ጋር በተገናኘ ማለት ነው። ስለዚህ ህክምና አለው ተብሎም ስለማይታሰብ በጊዜ ሂደት ጉዳት ያመጣል። እንደዚሁም እንደዚህ አይነት ችግር ያለባቸው ሰዎች የማንኮራፋት ሁኔታዎች እንደዚሁ አብሮ ሊኖር ይችላል። ይሄ በተለይ ብዙ ሰዎች ጥርሳቸውን ከሚያፋጩበት ምክንያት አንዱ በቂ የሆነ አየር ቧንቧ ውስጥ ዝውውር አለመኖር፣ እንደዚሁ ደግሞ መታፈን፣ ስትሬስ መኖር ወይም ደግሞ ጭንቀት መኖር፣ እንደዚሁም ደግሞ አልኮሊክ የሆኑ ሰዎች ወይም ደግሞ አልኮል የሚያዘወትሩ ሰዎች ጥርሳቸውን ያፋጫሉ። ስለዚህ እነዚህ ነገሮች
የተገናኙ ወይም ደግሞ ብዙ ምክንያት ያላቸው ነገሮች ናቸው። ለምሳሌ አንድ ሰው የአልኮል መጠጥ ሱስ ካለበት ወይም ደግሞ የሚጠጣ ሰው ከሆነ ጥርሱ ሊያፋጭ ይችላል። ጥርሱን የሚያፋጭ ከሆነ ቲኤምጄ ወይም ደግሞ የመገጣጠሚያ ህመም ሊገጥመው ይችላል። ስለዚህ ሌሎችም አጋላጭ ምክንያቶች እንደዚሁ ግንኙነት አላቸው። ስለዚህ እነሱን ማስተካከል እንደዚሁም ደግሞ ወደ ሕክምና ቦታ ሲመጡ እነዚህ ሰዎች የምናደርግላቸው የሕክምና አማራጮች አሉ። ለምሳሌ ቀለል ባሉ ፊዚዮቴራፒዎች እንጀምራለን። እንደዚሁም ደግሞ የመድኃኒት ህክምናዎች ይኖራሉ። በተለይ የህመም ስሜት የሚያጠፉ እንደዚሁም ደግሞ ጡንቻዎች እንዲላሉና እንዲረጋጉ የሚያደርግ እንደዚሁም ደግሞ በተለይ እነዚህ ሰዎች በቂ እንቅልፍ ማይተኙ ከሆነ እንደዚሁም ደግሞ ሌሊት ሲያፋጩ የሚያድሩ ከሆኑ እንቅልፍ የሚያስተኙ መድኃኒቶችን እንሰጣቸዋለን። እንደዚሁም ደግሞ አፍ ላይ ወይም ደግሞ ጥርስ ላይ የሚገቡ ኦክሉዛል ስፕሊንት ብለን የምንጠራቸው ዲቫይሶች አሉ። እነዚህ ዲቫይሶች በጥርስና በጥርስ መካከል ገብተው ስለሚቀመጡ ወይም ደግሞ ፕላስቲክ ጥርስን የምናለብስበት ቴክኒክ ወይም ደግሞ መንገድ ነው። እነዚህ ነገሮች በቀላሉ ጥርስ እንዳይፋጭ ወይም ደግሞ ሰዎች ለማፋጨት ሲጀምሩ ይሄ እንደ ዲቫይስ ሆኖ ወይም ደግሞ እንዳያፋጩ የሚከላከል ነገር ነው። ስለዚህ ይሄ የቲኤምጄ ህመም እንዳይፈጠር ወይም ደግሞ ጫና እንዳያድርበት ይሄንን ይፈጥራል። እንደዚሁም በተጨማሪ ጆይንት ላይ ወይም ደግሞ መገጣጠሚያ ላይ የሚወጉ የተለያዩ መድኃኒቶች አሉ። ስቴሮይድስ ብለን የምንጠራቸው፣ ፒአርፒ ብለን የምንጠራው በተለይ ከታካሚው ደም በመውሰድ ሴንትሪፊጅ ውስጥ በማስገባት እነዚህን ሴሎች ወይም ደግሞ አስፈላጊ የሆኑ ለመገጣጠሚያው ግብአቶች መገጣጠሚያ ውስጥ እንወጋለን። እነዚህ በተለይ የህመም ስሜትን መቀነስ፣ የመከፈት አፍ መጨመር እንደዚሁም ደግሞ በጆሮ አካባቢ የሚፈጠረውን ድምፅ የመቀነስ ሁኔታዎች አሉ። እነዚህ ሁሉ ህክምናዎች አንድ ሰው የቲኤምጄ ወይም ደግሞ የመንጋጋ መገጣጠሚያ ህመም ሲኖረው የምንሰጣቸው ህክምናዎች ናቸው። እንደዚሁም ደግሞ ፊዚዮቴራፒው እንደዚሁም ጡንቻዎች ላይ ሊጋመንቶች ላይ ያተኩራል። እንደዚሁም የተለያዩ የፊዚዮቴራፒ አይነቶች ይኖራሉ። ኢንፍራሬድ ብለን የምንጠራው እንደዚሁም ደግሞ ቴንስ ብለን የምንጠራቸው እንዲሁም አልትራሳውንድ ብለን የምንጠራቸው የህክምና አማራጮች ይቀርባሉ። እነዚህ የህክምና አማራጮች አንድ ላይ መቅረብ ይኖርባቸዋል። ምክንያቱም አንድ ሰው ቲኤምጄ ወይም ደግሞ የመንጋጋ መገጣጠሚያ ህመም ምልክቶችን ማሳየት ከጀመረ እነዚህ ምልክቶች ከብዙ ነገሮች ነው የሚመጡት። ስለዚህ እንደዚሁም ምክንያቶቹም ቅድም እንዳልኳቸው በጣም ብዙ ናቸው። ስለዚህ በአንድ ጊዜ እነሱን አክሞ ከዚህ ህመም ውስጥ ታካሚውን ማውጣት ያስፈልጋል።